በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረውም። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም። ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ፣ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ፣ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም። በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረንኛ ሽሬ ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ወቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው፣ እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ የቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለውን ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል። ማንም ሰው እውነትን ለጊዜው መሸፈን እንጂ ከናካቴው ማጥፋት አይችልም። እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት 1 ቀን የቀረን አሸንፈናል። ጦርነቱ እንደምታውቁት
ያለው ግን ምንድነው? መቀሌ መግባት ድል አይደለም። ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል፣ ተመልሶ ይገደላል። ያ ከሚሆን ሰላም ይሻላል፣ የኛው ህዝብ ነው ከሚጎዳብን ይቅርብን ብለን የወሰነው። ዛሬ የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። ድሮም ብያለሁ፣ አሁን ደግማለሁ። እኛ እውነት ስላለን በቅንነት ለህዝባችን ማገልገል ስለምንፈልግ ቲፎዞ ባይጮህ፣ ሶሻል ሚዲያው ባይጮህ፣ አክቲቪስቱ ባይጮህ፣ እውነተኛው ፈራጅ ግን ስለሚያይ ማንም አያሸንፈንም። ማንም ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይካሄድበት ስንጠብቀው ኖረን አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻቢያን ሳያስገባ። መቀሌ አንድ ቤት የፈረሰ አታገኙም። አንድ ቤት። ቲፒኤልኤፍስ ቢሆን አማራ ክልል መጥቶ እንደዛ አይነት ነገር ማድረግ ነገ ለሚቀየር ታሪክ አስፈላጊ ነበር? እንደዚህ ያለው ኢትዮጵያን ያላስቀደመ ለጊዜ ድል፣ ለጊዜ ሳውንድ ባይት፣ ለሚዲያ ጫወታ የሚደረግ የፖለቲካ ስብዕና በዘላቂነት በራሳችን ህዝብ ላይ ጉዳት የሚያመጣ ብቻ ሳይሆን በታሪክ መነጽር ሊጋባው በየነን ዛሬ ታሪክ እንዳነሳቸው በታሪክ ውስጥ ይነሳል። ታሪክ አያዳላም። ምን አይነት የፖለቲካል ስብዕና ነው የተገነባ ያለው ያላችሁኝ እንደሆነ ፈረንጆች ዴማጎግ ይሉታል። ዴማጎግ ፖለቲካል ካራክተር ያላቸው ሰዎች ወደ ፖለቲካል ሊደርሺፕ ሲመጡ የሚያስቀድሙት ምክንያት ሳይሆን ኢሞሽን ነው። ለምሳሌ የወልቃይትን ጉዳይ እንዴት እንደምንፈታ በህገ መንግስት አግባብ ብለን ከተስማማን በስተቀር ከተስማማን በኋላ ወልቃይት ካልተመለሰ ተስማምተው ፈርመዋል እኮ። ይሄ ዴማጎግ ነው። በትንሽ ስሜት ህዝብን ለመቀስቀስ የሚደረግ ነገር ማለት ነው። ዴማጎገሪ ቀላል መፍትሄ ነው የሚፈልገው። ዘላቂ መፍትሄ ላይ አያተኩርም። ቀላል መፍትሄ መፈክር፣ በመፈክር ለውጥ ይመጣ ኖሮ ባለፉት 50 ዓመታት እንደ ኢትዮጵያ መፈክር አውጪ እኮ አልነበረም። በመፈክር አይደለም ለውጥ የሚመጣው። ይሄ ዴማጎገሪ ነው፣ አደገኛ ነገር ነው። ተቋም ማፍረስ፣ ከፋፋይ ሐሳቦች፣ ትረስት ማጥፋት የመሳሰሉ የዴማጎግ ካራክተር ያላቸው ፖለቲካል ፐርሰኔል የሚከተሉት መንገድ ነው ኢትዮጵያ ውስጥ ያለውን ጉዳይ እያፋፋመ ያለው። በዘላቂነት ድል ያመጣሉ ወይ? በፍጹም። ለምን? ፕራግማቲስት አይደሉም። ፕራግማቲስት ማለት በየቀኑ ያለችውን እድል በመልካምነት የሚጠቀም ማለት ነው። ለምሳሌ ቅድም አንድ ወንድሜ ሲያነሱ የሚሰራው ቤት ለሀብታም ብቻ ነው አሉ። እኔ ያዋሪ የሰራሁት ለሀብታም ነው። ይሄ ዴማጎግ ነው። እፍታ መውሰድ ነው። ፋክት አይደለም። መጥፎ ባህሪ ነው። ባይዘው ፋክትን እውነትን ዲናይ ማለት ጥሩ አይደለም። አርሶ አደር ይቀየር ብለን በየመንደሩ ያያችሁት በቲቪ የሰራ ነው ቤት የሚባል ያልነበራቸው ሰዎች ሽንት ቤትና ቤት ሶፋ ቲቪ ነው ማድረግ ለሀብታም አይደለም። ስንት ሀብታምስ ኢትዮጵያ ያለና ነው። እንደዚህ ያለው የፖለቲካ ሂደት ኢትዮጵያ ውስጥ ጉዳት እያመጣ ነው። ለምሳሌ ሸኔ ምን አለ? እኛ እነዚህ አሃዳውያን ናቸው፣ እነዚህ ሚሊካውያን ናቸው፣ እነዚህ ምናምን ናቸው፣ ከነዚህ ጋር ትግል ትክክል አይደለም ብሎ ጫካ ገባ። እኛ ዩኒቲ ፓርክ ስናስመርቅ ዩኒቲ ፓርክ ማስመረቅ ወንጀል ነው ብለው
አሁን ዛሬ ከእንትና ጋር ሰርግና ምላሽ። ታዲያ እንደዚህ ከሆነኛ ለምን ተከሰስን? እፍታ ነው። ትናንትና ምን ብዬ ነበር፣ ምን ሰርቼ ነበር፣ የት ጋር ቆሜ ነበር የሚል ነገር አይታይም። ሰው የዕለት ዕለቷን ብቻ ስለሚያይ ማለት ነው። ይሄ ዴሞክራሲ የተጠናወተን ያለ ባህሪ የኢትዮጵያን ፖለቲካ በከፍተኛ ደረጃ የሚያዛባና ጉዳት የሚያመጣ ነው። የኛ ምርጫ በዘላቂነት ነገን በሚፈውስ ጉዳይ ላይ ማተኮር ነው። ለዚህ አንደኛው መፍትሄ የማድረግ አቅማችን ማሳደግ፣ የኢትዮጵያን የማድረግ አቅም ማሳደግ። በምን? በኢኮኖሚ እድገት፣ በተቋም ግንባታ። ክቡራትና ክቡራን፣ ከዚህ ለውጥ ጊዜ ለውጡ ሲመጣ የኢትዮጵያ አየር ኃይል አንድ ቢጫ ሄሊኮፕተር ብቻ ነው አየር ላይ ማብረር የሚችለው። የተቀረው ግራውንድ ሆኗል። ዛሬ በተለያየ ስም የሚጠሩ ከመቶ በላይ አውሮፕላኖች የኢትዮጵያ አየር ኃይል አሉ። ከመቶ በላይ ሰምታችኋል። ከመቶ በላይ ለምንድን ነው ተቋምን ገነባው ያላችሁ እንደሆነ ባንዳው ከማቁሰል አያልፍም። ዝግጅቱ ለቁስል ሳይሆን ምሰሶ የሚገዳደሩ ኃይሎች ከመጡ ኢትዮጵያን ለማጽናትና ለማስቀጠል ነው። ስራችን እሱ ላይ ነው። ለምሳሌ ጠላቶቻችን ለባንዳዎች 10 ብር ደሞዝ መክፈል የሚችሉ ከሆነ እኛ ለኢትዮጵያ 100 መክፈላችንን ማረጋገጥ አለብን። ከነሱ የበለጠ ሀብት ካላመነጨን በስተቀር በሀብት ምክንያት፣ በሚዲያ ምክንያት፣ በዲፕሎማሲ ምክንያት ጫና ያመጣሉ። ለምሳሌ የኤርትራ መንግስት የኢትዮጵያ መንግስት የውስጥ ጉዳዩን መፍታት ሳይችል ቀርቶ የቀይ ባህር ጉዳይ ያነሳል ብሎ ይከሳሉ። የውስጥ ጉዳያችን ላይ ሽንኩርት ከታፊው፣ በርበሬ አቅራቢው፣ አማሳዩ ተቀምጦ ሳለ ውስጥና ውጭ የሚለው ጉዳይ እንዴት ይሆናል? መብቃት ነው መፍትሄው። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። አልፈናል ከሱ። ገንዘባቸውን ያፈሳሉ፣ ይከስራሉ። እኛ እንቀጥላለን ጉዟችንን። በውስጥ የውይይት በር ክፍት ማድረግ አለብን። ዛሬ ባንዳ የተባለ ሰው፣ ዛሬ ከኢትዮጵያ ተቃርኖ የቆመ ሰው ልብ ገዝቶ በቃኝ ካለ ሁሌ ክፍት መሆን አለብን። ቂም መያያዝ አያስፈልግም። የግል ጉዳይ አይደለም፣ የሀገር ጉዳይ ስለሆነ አንዳንዱ ተሳርቦ ሊሆን ይችላል፣ ጎርቶ ሊሆን ይችላል። ልቤ ታድሷል፣ አእምሮዬ ተቀይሯል ካለ በራችን ክፍት መሆን አለበት። ይቅር ለማለት አላደረግንም። እኛ ይሄ ከእስር ቤት ጀምሮ ስንቱን ለይተው ነው። ለምን? ኢትዮጵያ አይተኛ ጉዳያችን ስም አይደለም፣ ጉዳያችን ስድብ አይደለም። ኢትዮጵያን የሚጠቅም እስከሆነ በይቅርታ ለማለፍ ዝግጁዎች ነን። በዚህ ደግሞ በጣም በርካታ ሰዎች በአፋር፣ በቤኒሻንጉል፣ በኦሮሚያ፣ በአማራ በጣም ብዙ ሰው እየተመለሰ ነው። መመለስ እኮ ፋሽን ነው። ድሮ መውጣት ፋሽን እንደነበረው መመለስ ፋሽን ነው። ማንም ሰው ለሰላም ዝግጁ እስከሆነ ድረስ ለመወያየትና ለይቅርታ ዝግጁ መሆን ያስፈልጋል። ለኢትዮጵያ ሲባል የግል ስሜትን ወደ ጎን ትቶ ማለት ነው። ብሔራዊ ጥቅም ላይ አሁን ያለው ሁኔታ በጣም ተሻሽሏል። በጣም ለምሳሌ በጫካ ያሉ አንዳንድ ግለሰቦች ብልጽግና ጋር ሲታገሉ ቆይተው የትግሉ አቅጣጫ መልክ ስቶ ባዳና ባንዳ መቀናጀቱን ሲያዩ እኛማ ጉዳያችን እንደዛ አለን ብለው የተመለሱ አሉ። እዛ ሆነው ምን አይነት ጥይት ቤት በኩል ምን አይነት ሬዲዮ የገባ እንዳለ መረጃ ይሰጡናል። ለአሁን ሲታይ ጠላት ናቸው፣ ግን በኢትዮጵያ ጉዳይ ላይ በኢትዮጵያ ጥቅም ላይ የመጣ ሲመስላቸው ደግሞ አእምሯቸው ተቀይሮ ልብ ገዝተው
ለመከላከያ መረጃ የሚሰጡ ደግሞ ሰዎች አሉ። ለውጥ አለ ማለት ነው። የሚደንቀው ነገር በኢትዮጵያ ጉዳይ ላይ የማይደራደረው በአማራ አካባቢ በኦሮሚያ አካባቢ ያለው ብቻ አይደለም። በትግራይ አካባቢ ያለውም ወታደር ለትግራይ ጥቅም ነው እንጂ ነው የሚሞተው ኢትዮጵያ መጉዳትም አልፈልግም ብሎ የሚቆመው ኃይል ቀላል ቁጥር አይሰጠው። ቁጥሩ ቀላል አይደለም። ይሄ በብሔራዊ ጥቅም ላይ ያለ አንደርስታንዲንግ እና መግባባት እየተሻለ እንደመጣ ያመለክታል። መፈናቀል በሚመለከት ኢትዮጵያውያን በፈለጉት ከባቢ በሰላም ሰርተው መኖር ህገ መንግስታዊ መብታቸው ነው። ማንም ይሰጣቸው ቢከለክላቸው ጉዳይ አይደለም፣ መብት ነው። የተፈናቀሉ ሰዎች መመለስ ይፈልጋሉ። ቀድሞ የነበሩበት ከባቢም ይምጡልን ይላል። ማን የያዛቸው ነው ጉዳዩ። ለምሳሌ ጦርነት ሲጀመር ትግራይ ከኢሉባቦር ሸሽተው ትግራይ የሄዱ ሰዎች ነበሩ፣ አርሶ አደሮች። የተከበረው ምክር ቤት ከዛ ከመጣችሁ ሰዎች ኢሉባቦር ስትሄዱ አጥሩ ይሄን ጉዳይ ትክክለኛ መረጃ ነው። ሰዎቹ ሸሽተው ትግራይ ገብተዋል። ኢሉባቦር ያሉ አርሶ አደሮች ከነሱ ማሳ ቡና ለቅመው ሽጠው ገንዘቡን በአካውንታቸው ያስገባሉ። ሰዎቹ የሉም። ከእርሻቸው ላይ የተመረተ ምርት ሽጠው ገንዘቡን በራሳቸው አካውንት ያስገባሉ። ሰዎቹ የኛ ሰዎች በሌለንበት ሰርተው አካውንታችን እያስገቡ ነውና በቃ እንመለስ ብለው ተመልሰው ኢሉባቦር አሉ። እየኖሩ ነው። በራያ አይታችኋል፣ ሰው ተመልሷል፣ እየኖረ ነው። በጸለምት አይታችኋል፣ ሰው ተመልሷል፣ እየኖረ ነው። ብዙ ኦሮሚያ አካባቢ ተመልሷል፣ እየኖረ ነው። የቸገረን አሁን ወልቃይት አካባቢ ነው። ሊፈታ ያልቻለው ጉዳይ ልክ ገበሬ ዘር ዘርቶ ከዝናብ በኋላ ምርት እንደሚጠብቀው አምኖ ዘር ዘርቶ ከሆነ ወራት በኋላ የተሻለ ያፍራል ብሎ እንደሚጠብቀው ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው፣ መከራ ዘርተው፣ ችግር ዘርተው የተፈናቀልን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። ልክ መንገድ ላይ ስትሄዱ የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት ልጆቻቸውን ታቅፈው ይለምኗቸዋል። ብር ስጧቸው፣ ልጃቸውን ተቀበይ ይላሉ። ከተቀበሉና ከሄዱ በኋላ ወዲያው ይቀበሏቸዋል። ታውቃላችሁ፣ የነሱ ስራ ከሰጪው ተቀብሎ ማቀበል ብቻ ነው። ያ ገንዘብ ምን ላይ እንደሚውል አይወስኑም። የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃይን የራስ ህልውና ማቆያ ያደርጓቸዋል። ይህን ለማሻሻል ብዙ ሙከራ ተደርጓል። ብዙ ስራ ተሰርቷል። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀሉ፣ ከወልቂጤ የሚፈናቀሉ፣ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው። ይሄ የፌዴራል መንግስት በጽኑ የሚያምነው ጉዳይ ነው። ነገር ግን ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው ማይኖረው ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፍረንደም በህጉ አግባብ ይወሰን ነው። ለምን ማን መወሰን ይችላል? አሁን በዛ ህዝብ ህልውናና መሻት ላይ ማን ከእናንተ መካከል መወሰን ይችላል? ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ
እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው በቃ የሚገባህ እዚህ ነው ብሎ መወሰን የሚችለው? ይሄው ባለፉት ዓመታት በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ የሚገባውን በጀት ማግኘት ሲገባው፣ ትምህርት መደገፍ ሲገባው፣ ጤና መደገፍ ሲገባው ፌደራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይሄ ጉዳይ በሰላም ሊፈታ ይሻላል፣ ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባውም ከሚል ጽኑ እምነት ነው። እኔ አልወስንም የወልቃይትን ጉዳይ ተስፋ አደርጋለሁ እናንተ አትወስኑ። የሚወስነው የዛ አካባቢ ህዝብ ነው። ለዚያ ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል። ነገር ግን ከትግራይ ሰው ተፈናቅሎ አማራ ክልል፣ ኦሮሚያ፣ አዲስ አበባ አይኖርም ወይ ያላችሁኝ እንደሆነ በትግራይ ውጊያ የተሳተፉ ወታደሮች የትግራይ ህዝብ አይደለም የተሳተፉ ወታደሮች አሁን ጫካ ብትሄዱ ስራ ላይ ናቸው፣ ፕሮጀክት ይሰራሉ። ወታደሮች አዲስ አበባ ውስጥ ሞልተዋል፣ አርባ ምንጭ ሞልተዋል፣ አዋሳ ሞልተዋል። ሀገራቸው ነው። በሌላውም አካባቢ ይሄ የአጭር ጊዜ ድልን ታሳቢ ያደረገ በዘላቂነት ህዝብ የሚጎዳ ነገር ማድረግ ተገቢ አይመስለኝም። በእኛ በኩል የወልቃይት አካባቢ ነዋሪዎች የተፈናቀሉ ዛሬ ከሰዓት እንኳን ቢመጡ እንቀበላቸዋለን። የኢትዮጵያ መንግስት አቅም በፈቀደ መጠን ኑሯቸው እንዲመቻች እናግዛለን። ጸለምት እንደሆነው፣ ራያ እንደሆነው፣ አዲስ አበባ እንደሆነው፣ ኢሉባቦር እንደሆነው እናደርጋለን። ሌላው ጉዳይ ግን በህዝበ ውሳኔ ሊፈታ ይገባዋል። ይሄ ዲሞክራሲያዊ አካሄድ ብቻ ሳይሆን ህገ መንግስታዊ ነው። ህገ መንግስቱ ባለበት ሁኔታ ውስጥ ያንን ጥሶ መወሰን ለአንዳንዶቻችን የሚቻለን አይመስለኝም። በዚህ አግባብ ቢታይ መልካም ነው። ፕሪቶሪያ ፍቱን መድኃኒት ነው። ቅድም እንዳልኩት አሸንፈን ሰላሙ ይሻላል ብለን ነው የተፈራረምነው። ፕሪቶሪያ ፕራይመርሊ ለፌደራል መንግስት የሰጠው ግዴታ መብራት፣ ቴሌኮም፣ አየር፣ በጀት ድጋፍ፣ ባንክ፣ ሰርቪስ ትግራይ ይፈጠር ነው። 100% መልሰናል። 100% ከዛ በላይ በዛ ሳይድ የታጠቀ ይፍታ፣ የተፈናቀለ ይመለስ ነው። ከፊሉ መጥቷል፣ ከፊል ይቀራል። አሁንም እዛ ላለው ኃይል የኔ መልእክት ህዝቡ ወደ ቤቱ ይግባ፣ ወደ ቀዬ ይግባ፣ ስራውን ይስራ። እኛ ፖለቲካሊ እንጨቃጨቅ ስለ ቀለሙ ጉዳይ ህዝብ እያሰቃየን አይሁን የሚል ነው። ትግራይውን አንጻራዊ ሰላም አለ። እንደምታስታውሱት ከህዝብ ጋር ውይይት አድርጌያለሁ። እኔ ከተለያዩ ወረዳ መጥተው ተወያይተዋል። የሀገር ሽማግሌዎች፣ የፖለቲካ ሰዎች ብዙ ስብሰባ አድርጌያለሁ። የትግራይ ህዝብ ሰላም፣ ልማት ይፈልጋል። የትግራይ ህዝብ አሁን ካለበት ውጥንቅጥና አረንቋ የሚያወጣው እንደ ሌሎች አካባቢዎች ራሱ ተግቶ ለፍቶ መልማት ይፈልጋል። የትግራይ ህዝብ ከሌሎች ወንድም ኢትዮጵያውያን ጋር በሰላም መኖር ይፈልጋል። ታዲያ ችግሩ ምንድነው ያላችሁ እንደሆነ ይሄ ስልጡን ፖለቲካ የሚያቅ የታገለ ያታገለ ህዝብ መድረክ እንጂ ተዋናይ መሆን አልቻለም። በፖለቲካ አውድ ውስጥ መድረክ እንጂ ተዋናይ መሆን አልቻለም። መድረክ ይጫወቱበታል እንጂ አይጫወትም። የትግራይ ህዝብ ከመድረክነት ወጥቶ የፖለቲካ ተዋናይ ለመሆን ራሱን በአዲስ ቲንኪንግ መቃኘት አለበት። ሁል ጊዜ በአንድ አይነት አስተሳሰብ የምንቆይ ከሆነ ብዙ ነገር ሉዝ እናደርጋለን። ድሮ አባባል ነው፣ አሁን ግን ይታያል እኮ። መቀሌ ባለፉት 3 ዓመታት እንደ አዲስ አበባ፣ እንደ ባህር ዳር፣ እንደ ድሬዳዋ፣ እንደ ጅጅጋ ተሰርታ ቢሆን ምን እንደምታስቡት? ሁሉም እኩል ገቢ ያለው እኩል ድጋፍ አለው። ሐሳብ ከሌለ ግን ጊዜ ካልሰጠን ግን ልማት አይሰራም። እና የትግራይ ህዝብ በቀጣይነት የፖለቲካ መድረክ ሳይሆን ተዋናይ እንዲሆን መደገፍ ያለበት ይመስለኛል። በትግራይ ውስጥ ከአንድ በላይ የፖለቲካ ፓርቲዎች አሉ። 5፣ 6፣ 10 ፓርቲዎች አሉ። ችግር የሆነው አብዛኛዎቹ የትግራይ ፖለቲካ ፓርቲዎች
ያሉበትን ደረጃ ማሻሻል አልቻሉም። የትግራይ የፖለቲካ ኃይሎች የአጃቢ ተዋንያን ሚና እንጂ የመሪ ተዋንያን ሚና መጫወት አልቻሉም። አንድ ቲያትር የሚሰራ ሰው ሁል ጊዜ አጃቢ አይሆንም። 5 ዓመት ያጅብና አንድ ቀን መሪ ተዋንያን ይሆናል። መሪ ተዋንያን ወደ መሆን ካላደጉ በቀር አጃቢ ተዋንያን ሆነው ተሰብሰቡና ምርጫ ያስፈልግም ብላችሁ መግለጫ አውጡ፣ ተሰብሰቡና እንደዚህ አድርጉ ከሆነ እዛ አካባቢ ያለው ፖለቲካ እድገት ወደሚፈለገው ደረጃ አይደርስም። ህዝቡ ከመድረክነት ወደ ተዋናይነት፣ የፖለቲካ ፓርቲዎች ከአጃቢ ተዋናይነት ወደ መሪ ተዋናይነት ሲቀየሩ ግን የሰለጠነ ህዝብ ፖለቲካ የሚያቀዝብ ንግግር የሚያቀዝብ ስለሆነ ብዙ ጉዳይ ይቀየራል ብዬ አስባለሁ። እዛ አካባቢ ላለው ኃይል በጣም ቀለል ባለ መንገድ መልሴ አንድ አርሶ አደር በሐምሌ ዶፍ ዝናብ ብቻ ሳይሆን መብረቅ እየጣለ ዝናቡና መብረቁ ከማሳው ያላስቀረውን ገበሬ መስከረም ላይ ወፍ ጮኻለችና ወፍ ስለምትጮህ አልወጣም ወደ ማሳ አይሄድም ብሎ የሚፈራ ገበሬ አይኖርም። ዶፍ ደፍሮ መብረቅ ደፍሮ የወፍ ጩኸት ሲሆን እንደ ሙዚቃ ያየው ይሆናል እንጂ የወፍ ጩኸትን ፈርቶ ከማሳው አይከለከልም አይቀርም። የዚህ መንግስት ታሪክ ይኸው ነው። አሁን ያለው ድምጽ እንደ ወፍ ድምጽ ነው። ዝናቡ መብረቁን አልፈነዋል። ማንኛውም መጠነኛ ትንኮሳዎች እንደ ወፍ ድምጽ ከማስተናገድ ያለፈ ድካም አይኖርብንምና መሰብሰብ ጥሩ ይሆናል። ምርጫ በሚመለከት የተነሱ በጣም ገንቢ ሐሳቦች አሉ። ምርጫ መሆን አለበት ቢሆን ጥሩ ነው የተባሉ ሐሳቦች እንዳለ እቀበላቸው። ትክክል ነው። ምርጫ እንደዚያ ዲሞክራሲያዊ ሲሆን ጠቃሚ ነው። ምርጫ ድምጽ የሚሰጡ ዜጎች እንደ ጡብ ናቸው። በምርጫው የሚሳተፉ ፓርቲዎች ደግሞ እንደ ማገር ናቸው። በሚሊዮን ጡቦች ከ50 በሚልቁ ማገሮች የሚሰራ ቤት ነው የሚሆነው። በርከት ያሉ ሰዎች ጡባቸውን ካልጣሉ፣ የሚሳተፉ ሰዎች ማገራቸውን ካላኖሩ ጠንካራ ቤት አንገነባም። የዘንድሮ ምርጫ